ዛሬ ስንክስክስ ስለ ውበት ሳሎን የስትሮክስ እንዴት እነጋገራለን። የውበት ሳሎን ሰዎች ለመዝናናት፣ ለመደሰት እና ለውበት ማከማቻና ሌሎች ነገሮች የሚሄዱበት ቦታ ነው። ነገር ግን ይህ የስትሮክ ምክንያት ሊሆን ይችላልን? ይህ በእኔ የመገናኘት ዕድል ያገኘችው አንዲት ሴት ላይ የተከሰተ ነው። በመሰረቱ ለፀጉሯ ማጠብ ሄዳ ነበር። እንደምታውቁም ፀጉር ማጠብ ጊዜ የሚወስድ ነው። ስለዚህ በግምት 40 እስከ 45 ደቂቃ ያህል ቆይታ ነበር። ከዚያም በወር በአንገቷ የተለየ የማይበላሽ ህመም ሰላት ነበር። ትንሽም የሚያዝናና ስሜት አለባት። ግን ይህን እንደ አካላዊ አቁም ችግር ብላ አስታወሰች። በአንደኛውን ፀጉሯን ማጠብ ሂደቷን በትክክል አጠናቀች። ግን ህክምናዋን ከጨረሰች በኋላ አስቸኳይ የሚያዝናና ስሜት ማቅለሽና ማትከሻ ተከሰተባት። ስለዚህ ይህን ለአይነት የሆነ የሆድ ችግር ብላ አስታወሰች። ከዚያም የሆድ ህክምና ሐኪም ጋር ተነጋገረች። እሱም የአሲዲቲ መድኃኒቶችና የማትከሻ መድኃኒቶች ሰጥቶ ወደ ቤት መልሷት። ግን ችግሩ አልቀነሰም። ቀጣዩ ቀን እንኳን ለመራመድ ችግር አጋጠማት። በተንቀሳቃሽ ሁኔታ ትሄዳ ነበር። ከዚያም በአንጎላቷ ችግር ሊኖረው ይችላል ብላ አስታወሰች። እንዲሁም በዚያ ጊዜ እኔን ለምክር መጣች። ሲመርመር በግልጽ ምልክቶች ታየች። በአንደኛው በኩል ትዘንብ ነበር። በአንደኛው በኩል ሚዛኑን ለመጡን ይመስለና ነበር። ይህም የሴረበላር በሽታ ወይም ችግር እንደሚኖር ያመለከተ። ስለዚህ ወዲያውኑ ወደ ኤምአርአይ አንጎል ሄድኩ እና ከዚያ የከፋ ፍርሃታችን እውን ሆነ። በሴረበለሙ ወይም በአንጎል ኋላ ክፍል የደም አንደበት ተፈጥሯት የስትሮክ ችግር አጋጠመን። አሁን ይህ በውበት ማደሪያ ህክምና ወይም በፀጉር ማጠቢያ ህክምና ምክንያት ነው ማለት እንችላለን። አሁን ምክንያቱም ይህ የመጀመሪያው ክስ አይደለም ያየ ነው። በስነልቦና ጽሑፎች ብትመለከቱ ከሌሎች ሀገሮች በፊት ተመሳሳይ ክስተቶች ተዘግተዋል። እኛም በፊት ተመሳሳይ ክስተቶች አይተናል። የሚያሳናው ጉዳይ ግን በጣም የተለመደ አይደለም። ነገር ግን ለምን ይህ ይከሰታል? አንዱ ምክንያት በአንደኛ በኩል አንጎልን በጣም በኋላ ብታደርጉት በአንጎል ኋላ የሚገኝ የደም ስር የቬርቲብራል አርተሪ ተብሎ ይታወቃል። ይህም ወደ አንጎል ኋላ ደም የሚያደርስ ስር ነው እና ይህ ስር ሊጠመን ይችላል። ይህም በተለይ ከ50 ዓመት በላይ ዕድሜ ያላቸው ሴቶች ውስጥ የሚበዛ ነው። ይህች ሴት ከ55 ዓመት ያህል ነበር። እንዲሁም ሌሎች የስትሮክ አደጋ ምልክቶች ያላቸው ሰዎች ለምሳሌ ከዚህ በፊት ከፍተኛ የደም ግፊት ወይም የስኳር በሽታ፣ ከፍተኛ ኮሌስትሮል ወይም ጫካ የሚጠጡ ከሆኑ ከዚህ በፊት ስሮቻቸው ተጠቅጥቀዋል። ስለዚህ ይህንን የቢዩቲ ፓርሎር ስትሮክ ለመያዝ ከፍተኛ አደጋ አላቸው። እንግዲኛ ጥያቄው ይህ ነው። አሁን ወደ ቢዩቲ ፓርሎር መሄድ እንቆም ወይስ ለፀጉር ማጠብ መሄድ እንቆም? መልሱ አይደለም። እርስዎ በተወሰኑ ጥንቃቄዎች መውሰድ አለብዎት። ከመጀመሪያ የሚያስፈልገው ነገር የአንገቱ ቦታ ይቀላቀል እንደማይሆን ማረጋገጥ ነው። እንደ ምሳሌ አንዳንድ ጊዜ አንገቱን ወይም ራሱን በሲንክ ውስጥ ያኖራሉ እና አንገቱ ወደ አንደኛው በኩል ይጠላል እና ይህ ረጅም ጊዜ ይቆያል። ስለዚህ እርስዎ እንደዚህ ከሆነ የሚቆየውን ጊዜ ለመቀነስ ይሞክሩ። ሁለተኛው ደግሞ አንገቱ በዚያ ቦታ በተስተናጋጅነት እና በማስታጠቢያ እንዲሆን ተደላድሎ እንዲቆይ ታውል ወይም ሌላ ነገር ማኖር ትችላላችሁ። እና በጣም አስፈላጊው ነገር የሚሆነው ምንም ምልክት ከተሰማው በኋላ ሂደቱን በፍጥነት ማቋረጥ ነው። የሚረዳዎትን ሰው እንዲያቆም ይጠይቁ እና እርስዎም እረፍት ይውሰዱ። እንዲሁም አደጋው በወጣቶች ወይም የአደጋ ምልክቶች የሌላቸው ሰዎች ዘንድ በጣም ዝቅተኛ ነው። ስለዚህ ከፍተኛ ዕድሜ ያላቸው ወይም የአደጋ ምልክቶች ያላቸው ሰዎች ይበልጥ ጥንቃቄ ማድረግ ይኖርባቸዋል። እና በጣም አስፈላጊው ነገር የሚሆነው የተጠለው እንደሆነ ምንም ምልክት ከተሰማው በኋላ ነርቮሎጂስት ያነጋግሩ። ምክንያቱም ፈጣን ምርመራና ፈጣን ሕክምና በጭራሽ ሁኔታውን ማሻሻል ይችላሉ። ይህ ተመሳሳይ ነገር እኔን የመጣችው ሴትም ተደርጓል። መድኃኒቶቹንና ፊዚዮቴራፒውን ሲጀመር በጣም በጥሩ ሁኔታ ተመለሰች እና በቀጣዩ ጥቂት ሳምንታት ውስጥ ወደ መደበኛ ሁኔታዋ ተመለሰች። ስለዚህ ምንም ማደንዘዝ አያስፈልግም። ጥንቃቄ ያድርጉ። ቀደም ብለው የመከላከያ እርምጃዎችን ይወሰዱ። ከዚያም ወደ ውበት ሳሎን መሄዳቸውንም ደስ በላቸው።